ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሳቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በደሴ አጠቃላይ ስፔሻላይዝድ ሆስፒታል የኩላሊት እጥበት ሕክምና ባለመኖሩ ለከፍተኛ ወጪና እንግልት መዳረጋቸውን በደሴ ከተማ የኩላሊት ህሙማን ማህበር አባላት ተናገሩ። ሕክምናውን ለማስጀመር ከወሎ ዩኒቨርሲቲ ጋር በቅንጅት እየሰራ መሆኑን ሆስፒታሉ ገልጿል። ከድራሊ ተጨማሪ ዘገባ አለው። እንባ ያቀረሩ አይኖቻቸውን በህመም የደከመ ሰውነትንና ተስፋና ስጋት የሚታይበት ፊታቸውን ለተመለከተ የበሽታውን ከባድነት ይረዳል። እነዚህ የኩላሊት ህሙማን ጣቢያችን ድረስ መጥተው በደሴ አጠቃላይ ስፔሻላይዝድ ሆስፒታል የኩላሊት እጥበት ህክምና ባለመኖሩ ለውጭና እንግልት መዳረጋቸውን ቅሬታ አቅርበዋል። በሆስፒታሉ የኩላሊት እጥበት ማሽን እያለ ለምን አገልግሎቱ አይጀምርም ሲሉም ይጠይቃሉ። በመንግስት ደረጃ ሲሆን ዋጋው በግማሽ ይቀንሳል እና ሄደን ነበር ደሴ ሆስፒታል ጥያቄ አቀርበናል። ያልሄድንበት ቦታ የለም። የደሴና አካባቢው ኩላሊት ህመምተኞች ማህበር ብለን ሰይመን በእውቅና ተሰጥቶን እየተንቀሳቀስን ነው ያለነው። ጥያቄው ተቀባይነት አግኝቶ አሁን በስራ ላይ ነው ያሉት። ግን ይፍጠንልን ነው የምንለው። እጅግ በጣም አስከፊ ከባድ በሽታ ቤተሰብ የሚበትን እናትን የሚያስለቅስ እኛን ከብዙ ነገር ላይ እንድንገደብ እንድንቆጠብ የሚያደርግ ልጆቻችን ተስፋ እንዳያደርጉብን እማዬ የት ነው ዛሬ የምትሄጂው? ሐኪም ቤት ደርሰሽ መጣሽ? ታክመሽ መጣሽ? ካልታከምሽ ትሞቻለሽ የሚል ህፃን ልጅ ያለኝ 5 ዓመት ልጅ ሰውጣም ስገባም ሐኪም ቤት የሚሄድ ነው የሚመስለው። ሁሌም በሄድኩ ወጣ ብዬ በመጣው ቁጥር ሐኪም ቤት ሄደሽ መጣሽ ታጥበሽ መጣሽ ይሄን ያክል በልጄ ለራሱ በሽታው ተጽዕኖ ፈጥሯል ጭንቅላቱ ላይ። ህይወታቸውን ለማቆየት ከፍተኛ ገንዘብ እየከፈሉ በግል የህክምና ማዕከል እየታከሙ መሆኑን የገለጹት ቅሬታ አቅራቢዎቹ ህክምናውን ከጀመሩ በኋላ ማቋረጥ እንደማይቻልም ተናግረዋል። ህክምናው በመንግስት ሆስፒታል እንዲጀመርና ለህመሙ ማህበረሰቡ ትኩረት መስጠት እንደሚገባውም ነው የገለጹት። እኛውን ጀምራን ማቋረጥ ያው ራሳችን በራሳችን እናጥፋ ብለን ካልሆነ በስተቀር ማቋረጥ አይመከርም። እንደውም ባትጀምሩ ነው የሚሉንና የእድሜ ክልል እየመረጥ አይደለም በሽታውና የህፃናትም ወጣትም አዛውንትም ትልቅም ሽማግሌም እየታመመ ነውና እርዱን፣ ድረሱልን፣ የሚያስፈልገንን እርዳታ አድርጉልን። የአንድ ቀን 4500 ብር ነው ለማሽኑ ብቻ። በዛ ላይ መድኃኒት አለ፣ ኢምፓሪም ይባላል፣ ደም ማቅጠኛ ፖቲን የሚባል እንደገና ደግሞ አብሮ አይረን አለ፣ የደም ማነስ። ይሄ ሁሉ ሲጨመር ከ5500 በላይ ነው። አማራ ሚዲያ ኮርፖሬሽን የህሙማኑን ቅሬታ ተቀብሎ የደሴ አጠቃላይ ስፔሻላይዝድ ሆስፒታል ስራ አስኪያጅ ዶክተር ሃይማኖት አየልን ጠይቋል። ዶክተር ሃይማኖትም አንድ የህክምና ማሽን ብቻ በሆስፒታሉ እንዳለ ጠቅሰው በአንድ ማሽን እጥበት እንደማይጀመርና ብዙ ግብአት እንደሚያስፈልግ አስረድተዋል። ጥያቄያቸው ትክክል ነው። የኩላሊት እጥበት ማህበሩ እኔም ጋር መጥቷል። የኩላሊት እጥበት ማሽን በ2014 ወረራው መልስ ጳውሎስ ያደረገልን ትልቅ ነገር ነበር። የዛኔ አንዱ ግምት ውስጥ ያስገባው ዳያሊሲስን ማስጀመር ነበር። አንድ ማሽንና ትንሽ የወተር ትሪትመንት ፕላንት አሁንም ስቶራችን አለች፣ ላሳይህ ይችላል። ግን የኩላሊት እጥበት ነው። በአንድ ማሽን ምኑ ነው የሚጀመረው? ሴቲንጉ አሁን ሌላ ቦታ ብትሄድ 20-30 ማሽን ነው ስራ ውስጥ ይዘው የሚገቡት። አንዱ ሲበለሽ ወደ አንዱ ይተላለፋሉ። እኛ ፈርተን ነው ኩላሊት እጥበት ስትጀምር ኔፍሮሎጂስት የሚባል ባለሙያ አለ። ያንን በኮንትራትም ቢሆን ዩኒቨርሲቲ ያመጣልናል ብለን ነው የምናስበው። ግን መጀመሪያ መቅደም ያለባቸው ነገሮች ከአቅርቦት እስከ ቢልዲንግ ድረስ ገና ነን። የህሙማኑን ችግር እንረዳለን ያሉት ዶክተር ሃይማኖት ህክምናውን ለማስጀመር ሆስፒታሉ ከወሎ ዩኒቨርሲቲ ጋር በጋራ እየሰራ ይገኛልን ብለዋል። በተርሸሪ ኬር ማህበረሰቡ ያዋጣው ገንዘብ በወሎ ዩኒቨርሲቲ ተረካክቧል። ከነበረው ኮሚቴ ጋር ያወሎ ዩኒቨርሲቲ ጋር የተረካከበውን በፕሬዝዳንቱ በኩል ህዝቡ ማህበረሰቡም ኮሚቴ ተዋቅሮ በዩኒቨርሲቲው ለምን ይሁን ሲባል ለደሴ ሆስፒታል የኩላሊት እጥበት ማዕከል ይሁን ብሎ ኮሚቴ አዋቅሮ የዩኒቨርሲቲው ፕሬዝዳንት ዲዛይን ተሰርቷል፣ ቦታ ተለይቷል፣ ግንባታ ሊጀመር ነው። እንደዚህ አይነት ከፍተኛ ህክምናዎችን በመንግስት ወጪ ብቻ ለማሟላት ስለሚከብድ ባለሀብቶችና ቅን ልቦና ያላቸው ድጋፍ እንዲያደርጉም ዶክተር ሃይማኖት ጥሪ አቅርበዋል። በምግብ ዋስትና የሴፍትኔት ፕሮግራም በማህበር ተደራጅተው በመስራታቸው ኑሯቸው እየተሻሻለ መምጣቱን የወልዲያ ከተማ አስተዳደር ነዋሪዎች ተናገሩ። ከተማ አስተዳደሩ ለ3 ዓመት በከተማ ሴፍትኔት መርሃ ግብር ተጠቃሚ የነበሩ ከ800 በላይ ወገኖችን አስመርቋል። ካሳሁን ኃይለ ሚካኤል
የወልዲያ ከተማ አስተዳደር የከተማ ሴፍቲኔት ፕሮግራም ተጠቃሚ የነበሩ 870 ወገኖችን አስመርቋል። በፕሮግራሙ የሚሰጠው የህይወት ክህሎት ስልጠናና የገንዘብ አያያዝ ሁለንተናዊ ብቃት እንዲያዳብሩ ማገዙን ተመራቂዎች ገልጸዋል። ማህበራቸው በከተማ ግብርና ለ3 ዓመታት መስራቱን የገለጸልን ተመራቂ አሁን ላይ ከ500 ሺህ ብር በላይ የጋራ ካፒታል እንዳላቸው ያስረዳል። ተጨማሪ ገቢ ማስገኛ ሰርቶ መለወጥን በተመለከተ በተሻለ ባንድ ብቻ ሳይሆን በተለያየ ዘርፍ ሰርተን እንደምንለወጥ ተሻለ ኑሮ እንደምንኖር ትልቅ ትምህርት አስተምሮናል። ከውጭ ቀዳውን ኦሬዲ እንደ ጥቅል ግማሽ ሚሊዮን አካባቢ ይጠጋል። አሁን ያለን የማህበር ካፒታል ማለት ነው። በማህበራችን ለወደፊት ፕሮጀክት ቀርጸን እንደምንሰራ እየተመካከርን ነው። ሌላኛዋ ተመራቂ አዜብ ተሾመ በግሏ የዶሮ እርባታ ጀምራ እንዳልተሳካላትና በሴፍቲኔት ከታቀፈች በኋላ ሀብት ማፍራት መቻሏን ገልጻለች። በራሴ 181 ዶሮች አምጥቼ ነበር እየሰራ ያለሁት። በዛ ስሰራ በነበረው ገንዘብ አጠቃቀሜ ላይ ዝም ብሎ ነበር በፊት። ከስልጠናው በኋላ 66000 ብር በተለቀቀልን ሰዓት 70%ን ወደ ስራ ነው ያልኩት። በጣም በብዙ ጥፍ ነው ትርፋማ የሆንኩት ማለት ነው። ሁሉን ነገር ራሴ ላይ አጠቃቀሜን ስላስተካከልኩኝ የስልጠናው የሚበለጠ ስላገዘኝ የሰው ልጅ አእምሮ ላይ ነው መሰራት ያለበት ሁሉ የምምለው ማለት ነው። ገንዘቡን ብሰጠው የሚሰራውን ያውቀዋል። በዛ መንገድ ስራዎችን እየሰራው አሁን ውጤታማ ነኝ። የወልዲያ ከተማ አስተዳደር ምግብ ዋስትናና የከተማ ሴፍቲኔት ማስተባበሪያ ጽህፈት ቤት ኃላፊ መላክነሽ ኃይሉ ተመራቂዎቹ ከስራ መነሻ ካፒታል ባሻገር የክህሎት ስልጠና ይሰጣቸው እንደነበር ነግረውናል። ያስመረቅናቸው ወደ 870 የሚሆኑ ተመራቂዎች ናቸው። በአደረጃጀታቸው መሰረት ስልጠናዎችን ሲሰለጥኑ የህይወት ክህሎት ስልጠና፣ የኑሮ ማሻሻያ ዘዴዎችን ስልጠና ሲሰለጥኑ የቆዩ በተጨማሪ ገቢ ማስገኛ እንዲሁም ደግሞ በአረንጓዴ ልማት በከተማ ጽዳት የተሻለ ስራ ሲሰሩ የቆዩ ተጠቃሚዎች ናቸው። ግራንት አለቻቸው። እነዛን ግራንታቸውን ጨምረው ህይወታቸውን ለማሻሻል ጥረት ያደርጋሉ። እኛም በዛ መንገድ ክትትልና ድጋፍ እናደርግላቸዋለን። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ የወልዲያ ከተማ የእድገት ሂደት የከተማዋን ህዝብ የስራ ዕድል ተጠቃሚ የሚያደርግ በመሆኑ ተመራቂዎች ባካበቱት ልምድ ልክ ተሳትፏቸው እንዲያጎለብቱ አሳስበዋል። በዚህ ከተማ ውስጥ ብዙ የስራ አማራጮች እንዳሉ መረዳት መቻል አለ። ከተማችን ዘርፈ ብዙ ልማት ውስጥ እየተንቀሳቀሰች ነች ያለችው። ይህ ልማት የስራ ዕድል የሚፈጥር ነው። ይህ ልማት ድሃ ተኮር ነው፣ ለድሆች የሚያዝን ነው። ከከተማ ግብርና ጋር ተያይዞ የምንሰራው በጣም ብዙ ስራ አለ። ያልሰራንባቸው ብዙ ጸጋዎች አሉ፣ ብዙ አንጡረ ሀብት አሉ። እነዚህን አንጡረ ሀብት በተገኙ መንገድ ተጠቅመን እናንተ ጋር ሆነን በስራ የምንሰራበት ጊዜ አሁን። ከተማ አስተዳደሩ ሰው ያስፈልገዋል፣ የሚሰራ ጉልበት ያስፈልገዋል፣ የሚሰራ ይኖር ያስፈልጋል። ስለዚህ በዚህ 3 ዓመት ውስጥ የቀሰማችሁትን ስራ ምንድን ነው ብላችሁ ለይታችሁ እሱን ለማስቀጠል ከተማ አስተዳደሩ ሁሌም ከጎናችሁ ነው። የተመራቂዎች የስራና የክህሎት ሁኔታ ክትትል እየተደረገ ከስራና ስልጠና መምሪያ ጋር በመተባበር ለስራ ዕድል ፈጠራ ትስስር እንደሚፈጠርላቸው ተመላክቷል። ባላቸው አነስተኛ ቦታ ላይ የተለያዩ የአፕል ዝርያዎችን በማልማት ተጠቃሚ መሆናቸውን በዘርፉ የተሰማሩ የደሴ ከተማ ነዋሪዎች ተናገሩ። ደሴ ከተማ አፕልን ጨምሮ ሌሎች የደጋ ፍራፍሬዎችን ለማልማት ምቹ የአየር ንብረት እንዳላት የከተማ አስተዳደሩ ግብርና መምሪያ አስታውቋል። ተጨማሪውን ከፊኒክስ አየሎም እንከታተል። ይህን ቦታ ካገኘሁ በኋላ ከግብርናዎች ጋር በመነጋገር ይህንን ስራ ጀምሬያለሁ ማለት ነው። ይሄ ቦታ የጎርፍ እና ቆሻሻ መጣያ ነበር እና ጎርፍ በከፍተኛ ሁኔታ የሚሄድበት ነበር። ቀደም ሲል የተመለከታችኋቸው አቶ ሞገስ ፍቅረ ማርያምና ባለቤቱ ወይዘሮ መሰረት አሰፋ ይባላሉ። የደሴ ከተማ ነዋሪ ሲሆኑ ከዓመታት በፊት በተሰጣቸው አነስተኛ ቦታ የአፕል ችግኝ በማፍላት ለግለሰብና ለወረዳዎች ለሽያጭ ያቀርባሉ። ከዚህ ቀደም በመንግስት መስሪያ ቤት ተቀጥሮ ይሰሩ እንደነበር የሚናገሩት ወይዘሮ መሰረት አሁን ላይ በግላቸው የሚሰሩት የአፕል ችግኝ ማፍላት የተሻለ ገቢን እያስገኘላቸው መሆኑንም ይገልጻሉ። ወልዳያ ላይ ነበር ተቀጥሬ እየሰራሁ የነበርኩት። ከዛን ከወልዳያ ወደ ሻሸመኔ በመመደብበት ሰዓት ያው ቤተሰብም ትቶ መሄድ አስቸጋሪ ስለነበረ ቀጥታ ስራዬን ለቅቄ ማለት ነው ወደዚህ ወደ ደሴ መጣሁኝ። ከባለቤቴ ጋር በመነጋገር ከወረዳ እንትኖች ጋር በመነጋገር ይህን ቦታ ጠየቅኩኝ። ይህን ቦታ ካገኘሁ በኋላ ከግብርናዎች ጋር በመነጋገር ይህንን ስራ ጀምሬያለሁ ማለት ነው። ይሄ ቦታ የጎርፍ እና ቆሻሻ መጣያ ነበር እና ጎርፍ በከፍተኛ ሁኔታ የሚሄድበት ነበር። ብዙ ነገር አመቻችተን በራሳችን ወጭ ገንብተን መከላከያዎችን ተክለን እንዲሁ ካሁን በፊት ወደ 2000 ችግኝ ጎርፍ ወስዶብናል። ያን ለማዳን አሁን በዚህ አመት ደግሞ ግንባታም ጀምረን እያስገነባን ነው። ክፍለ ከተማው ፈቅዶልና ክፍለ ከተማው በራሱ
አንዳንድ ማቴሪያሎችን ድጋፍ እያደረገልን ማለት ነው። ባላቸው አነስተኛ ቦታ ላይ የተለያዩ የአፕል ዝርያዎችን በማፍላት አንድ ችግኝ ከ150 እስከ 200 ብር ለሽያጭ እናቀርባለን ያሉት አቶ ሞገስ በዋናነትም የወረዳዎችን ፍላጎት ያማከለ ሽያጭ እንደሚያከናውኑም ነው የሚናገሩት። የወረዳዎች ፍላጎትን ጠብቀን ነው የምንሰራው። ወረዳዎች የሚፈልጉት ከመሰረተ ግንድ ስነሳለች 106 ከሆነ 106 እንሸጥላቸዋለን፣ 111 ከሆነ ደግሞ 111 እንሸጣለን ማለት ነው። ከዛ ደግሞ የተዳቀለውን ደግሞ አና ከፈለጉ አና፣ ቢአር ከፈለጉ ቢአር፣ ክሪስፒ ከፈለጉ ክሪስፒ፣ ጆና ጎልድ፣ ጆና ጎረድ፣ ጎልደን ደልሼስ እንደዚህ እንደየፍላጎታቸው እንሰጣቸዋለን ማለት ነው። የደሴ ከተማ አስተዳደር ግብርና መምሪያ አትክልትና ፍራፍሬ ባለሙያ የሆኑት አቶ ሁሴን ሳይድ የአፕል ምርት ለማምረት የከተማዋ አየር ንብረት ምቹ መሆኑን ገልጸው የአካባቢው ነዋሪዎች በዘርፉ ተሰማርተው ሊሰሩበት የሚገባ የስራ ዘርፍ ነው በማለትም ይናገራሉ። ደሴ ከተማ እንግዲህ እንደምታዩ ሃይ አልቲቲዩድ ላይ ያለ ከተማ ነው። ሌሎች የፍራፍሬ አይነቶች አይሆኑም። እነ ማንጎ፣ አቮካዶ ረሊ በቃ አቮካዶ ካልሆነ በስተቀር ማንጎ አይሆንም። እነዚህ ብርቱካን፣ ሲትረስ የሚባሉ ዝርያዎች በአጠቃላይ አይመከሩምና በዋናነት ሊሆን የሚችለው ይሄና ሌሎች የደጋ ፍራፍሬ ዝርያዎች ናቸው። የትኛውም ቦታ ላይ የትኛውም ቫራይቲ የአፕል ይሆናል እዚህ ደሴ ላይ ማለት ነው። ከ2500 ጀምሮ እስከ 3000 ምናምን ድረስ መሆን ስለሚችል ይህንን ስለሚያሟላ የኛ አልቲቲዩድ ደግሞ የተሻለ የአፕል ልማት ማልማት የሚቻልበት ሁኔታ ነው ያለው። በተቻለ መጠን ማንዋሎቹንም እየሰጠን እኛም መጥተን ድጋፍ እያደረግን ከመጀመሪያ ከማስቀመጥ ጀምሮ እስከ ማዳቀል ድረስ ያለውን ስራ አብረናቸው ከጎን ሆነን እያገዝን ውጤታማ እናደርጋቸዋለን ብለን እናስባለን። ግን ደግሞ የግብርና ስራ ባይ ኔቸር ትንሽ ፈታኝ ነውና ሙያም ይጠይቃል። ይሄ ደግሞ በተቻለ መጠን መቼ መዳቀል አለበት፣ መቼ መገረዝ አለበት፣ መቼ መሸጥ አለበት የሚለውን ነገር በደንብ ጥንቅቅ ብሎ አውቆ እያነበቡ ይቀጥላሉ የሚል ነገር አለኝ። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።